ቆርቆኛንዳ ይሎዩን እንድቆናሉን ሱራቹን ሙጨቃ ጀቂ ወጎድና ሰላሚ ሁሉ ሁላችን ፉቁርኮኛንዳ ይሎዩን እንድቆናሉን ሱራቹን ሙጨቃ ጀቂ ወጎድና ሰላሚ ሁሉ ሁላችን ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋል። ቢስቲስ ጉንዱሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ ቦቶቱና ወጋው ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሶበር ዜና በእስራኤል ፓርላማ የተነሳውን ጭቁጭቅና ንጹርክ ነው። ዱላ ቅራሽ ጭቁጭቅ ነው በእስራኤል ፓርላማ የተነሳው። ምክንያቱ ግን ምንድነው? እስቲ አንድ ጭቁጭቅን አየት አድርገን እንመጣለን። ሰውየው ላይ ነው የሚጫወት። ይሄው ኔታንያሁ እዚህ ጋር እባካችሁ አንድ ጊዜ ንጎገሪ ዶሮክ ተረጋገው ነው ባካችሁ እያሉና አፈ ጉባኤው ትርጉሙ ትንሽ ከበድ ይላል። ታሳፍራለህ ነው እያሉት ያሉት እና እባካችሁ ይላል አፈ ጉባኤው። ለነሱ ደግሞ አይሰሙም። ያው እንግዲህ ትርጉም በስለሽ ነው። ታሳፍራለህ ነው የሚሉት። ይኸው ከፍተኛ ወጥቦት መጨረሻ ላይ ይኸው ሱልቦ ሲወዛ ሰውየው ተነስቶ ይወጣላች አለ። ጉድ እኮ ነው። ብዥ አለበት። ብዥ ውሻ ይሉት ምንድነው የሚሉት? ሼም ነው የሚለው ግን ትርጉሙ ሳስተረጉም በስማ ካታንጋ አልመሰለም። ወሰናችን ለዚህ ለሚስማር ቶራ አቅጣጫ አለ። ካታንጋ ነው እዛ እንትን አዲስ አበባ ስቱዲዮ። እሺ ነው መልካታ እስቲ ወጣ ይኸው መጨረሻ ላይ ሰውየው ተነሳ ወጣ። እቺ ሴትዮ እንደውም በኢትዮጵያ የእስራኤል ኤምባሲ አምባሳደር ነች። አውቃችሁ ለዞች ሴትዮ እና አሁን የሁሉ ጮት ምንድነው ነው? ሞቅዶላ አፋፍ ላይ ጮት በረከተ። የሴቱን እንጃ ወንድ አንድ ሰው ሞታል። ይሄ ሁሉ ጭቁጭቅ፣ ይሄ ሁሉ ጮት፣ ይሄ ሁሉ እንኳን ሰላምታ ካታንጋ አስመስለው ፓርላማውን ለሚስማር ጾር አስመስለው ይሄ ሁሉ ቡጥቡጥ ምንድነው? ጋዛ ህዝብ ለምን ይጨፈጨፋል? ህፃናቶቹ ለምን ይጨፈጨፋሉ? አይደለም። ጋዛ ለምን ወደ አመድነት ትቀየራለች? ነው አይደለም። ሊባኖስ ለምን ትፈርሳለች? ለምን ትቃጠላለች? ህዝብ ለምን ሚሊዮኖች ይፈናቀላል? አይደለም። ለምን ኢራን በሺህ ዙር እየተመላለሰን በ300 በ400 ጀቶች ደበደብን? አይደለም። ደብድብ፣ ጋዛንም ደብድብ፣ ኢራንንም ደብድብ፣ ሊባኖስን ደብድብ፣ ግን አሸንፍ። አታሳፍረን አንተ አሳፋሪ ነው ምን እንጂ ፉቁር ከኛ እንዳይለየን እንደቀናለን ሱራችን ብላ አይደለም። ስለ ፍቅር አይደለም። የሁሉ ጩኸት ፍልስጤም ያ ሁሉ ስትወድም ወደ አመድነት ስትቀየር ይሄ ጩኸት የለም። ሊባኖስ ስትወድም ይሄ ጩኸት የለም። ኢራን ላይ እሳት ሌሊትና ቀን በ200 የእስራኤል ጀቶች ነው የተደበደበችው። ኢራን በ200 300 ኢራን የእስራኤል ጀቶች ተደበደበች። ይሄ ጩኸት ለዛ አይደለም። ይሄ ጩኸት ደብድብ፣ ውቀጥ፣ ሰልቀጥ፣ ግን እፍረት ይዘን እንዳትመጣ። አንድ ለምን ወታደሮቻችን ይሞታሉ? እኛ እንደሚፎግሩት እንዳይመስል። ይሄ አውሮፓና አሜሪካ ላይ በሌላ በሰለጠነ ዓለም ላይ ውስጥ በር ዘግተው ይጮቃጨቃሉ፣ ውጭ ግን ሌላ። ልክ እንደ ህወሓት ማለት ህወሓት በር ዘግታ ከፈለገች ትደባደባለች፣ ከፈለገች በቴስታ ከፈለገች በካልቾ በር ከውጭ ከወጡ በኋላ ግን ሚስጥራቸውን ማንም አይሰማ። አሁን በእስራኤል ፖለቲካ ነው እየተደረገ ያለ። ምን አባት ነው የሞተውን? እኛ ነው ይታወቃል። ለዓለም ነው የማይነግሩት እንጂ እርስ በርሳቸው ይታወቃል። ጉምገማ ይደረጋል። ምን ያህል እስራኤል ወታደሮች ሞተዋል፣ አዛዦች ምን ያህል ሞተዋል፣ የኤር ዲፌንስ ሲስተማችን ምን ያህል ወድሟል። የለም እኮ ቆፎ ነው የቀረው ገነች የተደማመጠና አሁን እስራኤል በኢራን ላይ ጥቃት ማታደርስበት ምክንያት አሁን ሰሞኑን እስራኤል ጥቃት እያደረሰች አይደለም። አሜሪካና ኢራን ብቻቸውን ነው የሚለባለቡት ያለ። እስራኤል ለምን አልገባችም? የእስራኤል ኤር ዲፌንስ ሲስተም ብቁ አይደለም ቀጣይ ጦርነትን ለመሸከም። ይያልካች ያለ ተከለ ዝካ ቀጣይ ጦርነቶችን ለመሸከም ብቁ አይደለም። ለዚህ ነው ኔታንያሁ እጁንም እግሩንም ሰብስበው ቁጭ ያለበት ምክንያት። ወደ ውጊያ ይገባል እሱ። ነገር ግን አሁን ማደራጀት ማቆናጀት ያስፈልጋል። እሱን ተከትሎ የሚመጣ ፖለቲካዊ ኢኮኖሚያዊ ጫናዎችም ደግሞ ምን ማድረግ አለብኝ? መፍትሄ የለውም። ታሳፍራለህ እፍረት ነው እያለ የሚጮህበት እነዚህ ሰዎች የፓርላማ አባላቱ ምክንያት ምንድነው? አካሄዱ ትክክል ስላልሆነ ነው። በፋራም ይሄ የአሜሪካም የአውሮፓም የሁሉ እቅድ ነው። በፋራም ባራዳም
በሐላሉም በሐራሙም ውጤት ይዘና በቃ አለቀ። ሌላ ነገር ካንተ የሚፈልጉ ነገር ጭቅጭቅ የለም። የፈለከውን አውድምም አፍርስም ጎልብጣውም ናዶም ወደ መሬት አስምጣውም they don't care ውጤት ይዘና። አሁን ዲሞክራቶችም ሪፐብሊካኖችም ትራምፕ ላይ የሚጮት አካሄዱ ልክ አይደለም፣ ውጤት ይዘህ የምትመጣ አትመስልም። ሜሎኒ ምንድን ነው ያለችው ትናንትና? የጣሊያን ጠቅላይ ሚኒስትር ሜሎኒ እንደምታውቁት እንግዲህ የኔቶ ጸሐፊ ጣሊያን በኢራንና እስራኤል ጦርነት ባለፈው 140 ቀን ምናምን አካባቢ ጦርነት ውስጥ 500 የአሜሪካ የጦር ጀቶች 500 ዙር ከጣሊያን የአሜሪካ ቤዝ አለ በጣሊያን ከዛ ተነስቶ ኢራንን ደብድቧል ነው የሚለው ነገር። ግን የግድ ነው ማጎብደድ ግድ ነው። አፍ መካፈት እንዳለ ሆነ መቼም ዝም አይባልምና አጎብድደው ፈቅደዋል ጣሊያኖች። በጎኑ ደግሞ ይሰድባሉ። አሁን ትናንትና ሜሎኒ ምን አለች? አይ ትራምፕ እንኳን ዝም ብሎ ይህን ሁሉ ውድ ቢሊየንስ ኦፍ ዶላርስ የሚያወጣ መሳሪያ ኢራን ከምታነደው ዝም ብሎ ሰብሰብ አድርጎ ወደ አሜሪካ ይዞ ቢሄድ ወይ ደግሞ ለወዳጅ ሀገር ቢሰጥ ካልሆነ ተሽጦ ለድሃ ቢሰጥ አሁን አረገ እንደዛ ያለች አላጎጠች ሰውዬው ነው። ምንድን ነው የሁሉ ቢሊዮን ዶላር መሳሪያ የሁሉ ስፍር ቁጥር የሌለው መሳሪያ ኢራን ዝም ብላ እንደ ወረቀት ከምትለኩሰው ከሚቃጠል ለምን ወይ ለወዳጅ ሀገር አትሰጠውም? ወይ ደግሞ ወይ ወደ ሀገሯ ይዛ አትሄድም? ከመካከለኛው ምስራቅ ጥሩ ጋር ይዛ አትሄድም? ከሚቃጠል አለች። ትክክል እኮ ነው። በነገራችን ላይ ያው ከመጋረጃ ጀርባ ሌላ ጉዳይ፣ ከመጋረጃ ፊት ለፊት ሌላ ጉዳይ ስላለ ነው እንጂ ሜሎኒ የተናገረችው እውነትነት አለው። ሜሎኒ የተናገረችው እውነትነት አለ እና በትልቅ ደረጃ እኔ ለማለት የምፈልገው ነገር አንተ ማሸነፍ ከቻልክ ጠላቶች ሁሉ ያጨበጭብልሃል። ወዳጅ፣ ጠላት፣ ሙቀኛ፣ ሾረኛ የጠነቆለ ያስጠነቆለ ሁሉ መጥቶ ያጨበጭብልሃል። ከተሸነፍክ ግን ቡጥቡጥ ነው በቃ። አሁን በኢራን ምክንያት የአውሮፓ ፓርላማ ቡጥቡጥን ያለው ጭቁጭቅ ነው። እንኳን ሰላምታ ነው ስዱብ ነው ያለው። አሜሪካ ኮንግረስ እርስ በርስ ሊቦጫጨቁ ደርሳል። ለምን ውርደት ይዘብን መጣ፣ ሽንፈት ይዘ አንተ ቁሌት ያንተ አልበቃልኛ ነው አቆለልከን የሚል ቡጥቡጥ አለ በአሜሪካ በእስራኤል ፓርላማም እንደዚሁ እና ለምን ሽንፈት ዳርዳሩ ቡጥቡጥ ነው ይባላል። የሽንፈት ዳርዳሩ ቡጥቡጥ ነው። ድል ካልመጣ ከራስ ጋር ትጣላል። ጦር ሜዳ ላይ ሰው እኮ እየተዋጋ ሽንፈት ሲመጣ በጥይት ራሱ የሚመጣው ከራሱ ጋር ይጣላል። እንዴት እዚህ ደረጃ እንዴት ደረስክ ብሎ በብስጭት ለጠላት ጅኮ ወሰጥ ብሎ ይመታል። እና ሽንፈት ከህሊና ያጣላል፣ ከእናት ከአባት ከቤተሰብ ጋር ከዘመድ አዝማድ ጋር ያጣላል፣ ከማንም ያጣላል ሽንፈት። ድል ደግሞ ከሁሉ ጋር ያጣርቃል። እና ሁልጊዜ አሸናፊነት ካለ አንድነት አለ። ገንዘብ ብቻ አይደለም፣ ክብር ብቻ አይደለም፣ የአንድነት መንፈስም ይገኛል። እና አሁን በአሜሪካና በእስራኤል መካከል እየተፈጠረ ያለው ግብግብና ትንቅንቅ የሽንፈት ምልክት ነው። በነገራችን ላይ አሜሪካ ፓርላማ ለኢራን የሚሰጠው ከ3.4 ቢሊዮን ዶላር በላይ በየዓመቱ የሚሰጠው አሁንም ተጧጥፎ ይቀጥል ይሰጣት ነው ያለው። ባለፈው ምን አለ? ከዚህ በኋላ ለእስራኤል አንድ ብር አንሰጥም፣ $1 አንሰጥም። እስራኤሎች ምን አለ? እኛ የአሜሪካን ምጽዋት አንቀበልም ከዚህ በኋላ ነው። አሜሪካን መስጠቷን አታቋርጥም። ሉንገር ዘለ ሌላውን ጨዋታ ዞር አድርገና እስራኤል መቀበላን አትቶ እና ይሄ ያው እነሱ ድራማ ነው ብያቻለሁ። ሁልጊዜ ድራማ ነው። ፓርላማ አጽድቋል። የአሜሪካ ፓርላማ ለእስራኤል የሚሰጠውን ከ3 ቢሊዮን ዶላር በላይ መሳሪያ እንዳለ ሆኖ ማለት ነው። ደግሞ ሌላ መሳሪያ ሆናል፣ ሌላ ጥቅማጥቅሞች ጉርሻዎች አሉ። ስለዚህ አሁን ይህን ነገር በደንብ ሰፋ ሞላ አድርጎ እነሱ ከሚነግሩን ተረት ውጭ ማሰብ ያስፈልጋል። እና በእስራኤልና በአሜሪካ መካከል ያለው ጥምረት ሽንፈት ካለ ያበቃለታል። ግዴታ ነው። ከእናት ልጅም ሽንፈትና ውርደት ከእናት ልጅ ያጣላል፣ ከእናት ከአባትም ያጣላል ውርደትና ሽንፈት። ስለዚህ አሁን የአሜሪካ ፓርላማ ውስጡን እየተብላላ ነው ያለው። ከፍተኛ ቁጣ፣ የሀሳብ መለያየት አለ። ግማሽ የኒኩሌር ጦር መሳሪያ ሁሉ ተጠቅመን ብንጎላገል ይሻለናል ከዚህ ጦርነት ይላል። ግማሹ ኮንቬንሽናል ወይም ደግሞ መደበኛ የሆነ ውጊያ ተዋግተን ማሸነፍ እንችላለን ይላል። ግማሹ ደግሞ አጋር ሀገሮቻችንን እግር ልሰን ጉልበት ስመንም ቢሆን ወደዚህ ጦርነት እንሳባቸው የሚል አለ እና ግማሹ ደግሞ ከዚህ ጀርባ ቻይናና ራሽያ አሉ፣ ሰሜን ኮሪያኖችም አሉ። ምናልባት ጉዳዩ ተባብሶ ወደ 3ኛ ዓለም ጦርነት እንሄዳለን። ከፍተኛ ንትርክ ነው ያለ። ሽንፈት ካለ ውርደት አለ፣ ውርደት ካለ እርስ በርስ ትባላለ። ለዚህ ነው አሁን አሜሪካኖቹም ይሄ የተራዘመ ጦርነት በኢራን ላይ በመክፈት የኢራን ኢኮኖሚ በአፍጢሙ እንዲተከል በማድረግ ያን ተከትሎ ደግሞ ኢራኖቹ እርስ በርስ እንዲበላሉና
ራሳቸው እንዲያጠፉ ለማድረግ ነው ሙከራ እየተደረገ ያለው። እስቲ የምናየው ጉዳይ ይሆናል። አካሄዱ ምን ያህል ሊያዋጣቸው እንደሚችል እና ያለን የናሳውነች ሞቻችን ላይ አርግ ሼር አርገው ወዳቻለሁ ፒስ